ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዲና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ይሄ ምን ይመስላችኋል? እንግዲህ ይሄ ቅጠል በሰዎቹ ሀገር ማለት በውጭ ሀገር በጣም ተፈላጊና ተወዳጅ ቅጠል ነው። እንግዲህ እኛ በፊት ለከብቶች ነበረ እየለቀምን የምንሰጣቸው ምክንያቱም አብዛኛውን በፀሐይ ጊዜ ነው የሚበቅለውና በፀሐይ ጊዜ ደግሞ ሀብቶች የሚለቅሙት ሲያጡ ይሄንን እየለቀምን እንሰጣቸው ነበረ። በአረቦቹ ረጅላ ነው የሚባለው፣ በእኛ ስሙ ጠፍቶኛል ሰራ እና ለተለያየ ምግብ ይጠቀሙታል ማለት ነው። ለምሳሌ የሆነ እንትን ፈጣይር ነገር ይሰራበታል፣ ወጥ ነገር የሆነ ኢዳም ነገር ይሰሩታል። እንደገና ደግሞ ሰላጣም ይጠቀሙታልና በጣም ጥቅሙ በጣም ተፈላጊ ነው። የተለያዩ ቪታሚኖችን አለው። እኛ ግን አንጠቀመውም ነበረ። ግን ባለፈው እንደዚህ አደበላልቄ ሰርቼ አሁን በጣም የሚጥም ወጥ ነው የበላ ነው። ቤት እዚህ አያውቁትም። እኔ እንኳን ውጭ ሀገር ስባለው ስለነበረ ብዙ ያን ያህል እንትን አላለኝም፣ በልቼዋለሁኝ። ግን ይሄንን በልተን አናውቅም እኛ በህይወቴ በልቼው አላውቅም። ነገር ግን ይበላ ነበረ ድሮ በ77 ይበሉት ነበር በችግሩ ማለት ነው። እና እኛ ብዙ ቅጠሎችን ጥቅማቸውን ስለማናቅ አንጠቀማቸውም። እኔ ግን ከዚህ ይሄ ሌላም አለ ሙሉክያም አለው፣ እንደገና ሌላም ቅጠል አለው። ትናንት ስለቆረጥኩት ጠንዝሏል። ፍሪጅም አላስገባሁትም ነበርና ስለጠነዘለ ነው እንጂ የተለያዩ ቅጠሎች አሉት ማለት ነው ውስጡ። እንደምታዩት ይሄ ብቻ አይደለም፣ ሌላም አሉት እና ሰርተን በጣም የሚጣፍጥ ለብ ነው የሰራሁትኝ። ይሄን ቅጠሉን ለብ አድርጌ ነው በሽንኩርት በነጭ ሽንኩርትና በቀይ ሽንኩርት ከዛ በበርበሬ አድርጌ ውሃ ሳልጨምር በራሱ ውሃ ምርጥ እንግዲህ ቅድም አሳያችኋለሁ ባልኩት መሰረት ይሄ ያንን ቅጠሉን እየሰራሁ ነው ማለት ነው። መጨረሻ ላይ ደግሞ ሲወጣ አሳያችኋለሁ። እንዲያርጌ በደንብ አርጌ አጥቤ ከትፌ እየሰራሁት ነው። መጨረሻ ላይ እንግዲህ እንገናኛለን ማለት ነው። ምርጥ ምግብ ነው። መጨረሻ ላይ እንገናኛለን። እሺ ብሉ ትበላለህ? አዎ እሺ። እናዚህ ግን ብቻ አልበላም።